የራስን ጊዜ ስጭኝ ነው። ባሌ ነህ እንዴ? የኔ ባል እኮ አቶ አምነን ነው። ደግሞ እንደዛ ይከፋኝ። ሙስጣፋ አሁንም ተፈቅረኛለህ ማለት ነው? ማንን? እኔን። አዎ በደንብ አፈቅርሻለሁ። እባክህ እኔ አልሆንህም። የራስህን ህይወት ኑር። እንዴት ብዬ? ወይዘሮ ሞዘሬላ እንግዲህ በጣም በሚያሳዝን ነገር እንደዛ የምትሳሳለትን የእህቷ ልጅ ወንድሜ እኔ አለውልህ ሁሌ ካንተ ጋር ነኝ እኔ እንደ እናትህ እየኝ አንተም ካሁን ወዲህ ልጄ ነህ ባልወልድክም የእህቴ ልጅ ነህ በማለት ቃል የገባችለት እንግዲህ ወይዘሮ ሜርሲና ወይዘሮ እንትና የምትባሉ ሴትየዋ እንግዲህ ማን ነበር የምትባለው ሲፋን የሚባሉ ሰዎች እንግዲህ አንድ ላይ ሆነው ሳበዷት በኋላ ምንነቷን አለማወቋ በጣም የሚያሳዝን ነገር እንግዲህ ምንም ነገር ስለማታስተውል የተፈጠረው ነገር ምንድነው ሲባል እንግዲህ አቶ አምነንን ጉዳት አድርሳበታለች ማለት ነው። በጣም የሚያሳዝን ነገር ቤተሰቦች ያልተጠበቀ ነገር እየተፈጸመ ይገኛል ማለት ነው። ይሄንን ነገር እንግዲህ አቶ አምናን ባላሰበበት እና ባላቀደበት ሰዓት ነው ይሄ ሁሉ ነገር እየተፈጠረ ያለው ማለት ነው። ምንም ነገር ሳያስብ ሳያቅድ ነው ይሄ ሁሉ ነገር የተፈጠረው። በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ እውነቴን ነው የምላችሁ በጣም ነው የሚያሳዝነው። ምክንያቱም አንድ ነገር እናንተ ያላሰባችሁትና ያላቀዳችሁት ነገር ይሄ ሁሉ ነገር ውሳኔ ሲወሰን በጣም ነው ልብ የሚያንጠለጥለው ማለት ነው። እግዚአብሔር በሚያውቀው ማለት ነው ቤተሰቦቼ እኔ በጣም ነው እንደራሴ የተሰማኝ ማለት ነው። በርግጥ ያው ከፈጣሪ ጋር አቶ አምናን ይተርፋል ብዬ አስባለሁ ማለት ነው። ምንም አይሆንም፣ ክፉ አይንካው። የእውነቴን ነው የምላችሁ ከመከራ ከስቃይ ያድነን። አንዳንድ ጊዜ ህይወታችን እንደዚህ ምስቅልቅልቅል ያለ ህይወት ይሰጠናል በህይወታችን ማለት ነው። ደስታ የለም። ክፉ ሰዎች በህይወታችን ሲገቡ ክፉ ሰዎች ወደ ህይወታችን ሲመጡ ምን ይዘው እንደሚመጡ መከራ፣ ጭንቀት፣ አዘን ይዘው ነው የሚመጡት። ሰላም አይመጡም። መልካም ሰዎች ደግሞ ሰላም የሆኑ ሰዎች ደግሞ ወደ ህይወታችን ገና ሲገቡ ሰላምና ፍቅር ይዘው ነው የሚመጡት ማለት ነው። እንግዲህ እዚህ ቤት እየታየ ያለው ነገር በጣም በሚያሳዝን ነገር ፍቅር የለ፣ ሰላም የለ፣ እርስ በራሳቸው እየተባሉ ነው፣ ሰላም እያጡ ነው። ሰላማቸውን ማለት ነው የራሳቸውን ሰላም ራሱ አላገኙም ማለት ነው። በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ። ከዚህ ምን እንማራለን ስንባል እንግዲህ ምንድነው ከመጥፎ ሰዎች መሸሽ አለብን። ከመጥፎ ሰዎች ከህይወታችን ማውጣት አለብን። በእርግጥ መጥፎ ሰዎች አናቃቸውም፣ ዙሪያችን እንደንትን ከበው ምንም ነገር አናቃቸውም። በእርግጥ ክፉ ሰዎች እኮ የተባሉ ሰዎች ደግሞ
ከነሱ ልትጠነቀቁ ትችላላችሁ። ግን እንደዚህ አይነት አስመሳይ ሰዎች ደግሞ እንዴት አድርጋችሁ እንደምትጠነቀቁ አስቡ። ግን እኔ ለወደፊታችሁ የምመክራችሁ ነገር ቤተሰቦቼ፣ ይሄን ሪከርድ የምታዳምጡ ሰዎች ማለት ነው፣ ይሄንን ቪዲዮ የምታዳምጡ እንደ ምክር ስለገዛችሁ ማለት ነው ቤተሰቦቼ፣ እንትን አድርጉ። ይሄ ምን ነበረ? ጠላቶቻችሁን ከሩቅ አትፈልጉ። ቅርቦቻችሁ አጠገባችሁ ሆኖ የእናንተን ውድቀት፣ የእናንተን መከራ፣ የእናንተን ስቃይ፣ የእናንተን ህይወት በህይወታችሁ ሆኖ የእናንተን ህይወት የሚያጨናግፉ የራሳችሁ ሰዎች ናቸው። ስለዛን ምን ልላችሁ ፈልጌ ነው፣ እባካችሁ ማለት ነው ተጠንቀቁ። እና እንደዚህ አይነት ሰዎች ማለት ነው እንግዲህ አስባችሁታል። ወይዘሮ ሜርሲና እንትና እንግዲህ አስበውላት ይብን አንዳንዴ እኮ ገባችሁ ሰው እኮ ማለት ነው ቤተሰቦቼ የቱን አክል እንኳን እኛ ክፉ ልንሆን እንችላለን፣ የትኛውን እንኳን እነኛ ሰዎች ክፉ ሊሆኑ ይችላሉ፣ ብዙ በድለውን ይችላሉ፣ አሳዝነውን ሊሆን ይችላሉ፣ ልባችን ሰብሮ ሊሆን ይችላሉ። አይደለም እኮ እያልኳቸው አይደለም፣ ይሆናል፣ በቃ ይሆናል። በእርግጠኝነት ወይ የምነግራችሁ ሊሆን ይችላል። ግን አንድ ነገር የምነግራችሁ ነገር ማለት ነው ቤተሰቦቼ ይብን እኛ ለነሱ ክፋት ይዘን ብንሄድ እነኛ ሰዎች ለኛ ጥሩ ሰው ከሆኑ ማለት ነው፣ እውነቴን ነው የምላችሁ የበለጠ መልካም ሰው ነው የምንሆነው ማለት ነው። ግን ያው ሲፋን የመጣችሁ እኮ እንግዲህ ለመወዳደር ነው። ውድድሩ አለቀ። ውጪ ማለት ይቻላል፣ ከዚህ ቤት መቀመጥ የለብሽም ማለት ይቻላል አይደል እንዴ? ግን እሷ ምን እያደረገች ነው ቤት ውስጥ? በጣም በሚያሳዝን ነገር እንግዲህ እናቴን ከዚች ምድር እንድታርፍ ያደረገቻት ወይዘሮ ሰማዕት ነች በማለት እንግዲህ በነፍሷቸው እየተጫወተች ትገኛለች ማለት ነው። ህይወታቸውን ሲኦል እያደረገች ማለት ነው ቤተሰቦች። ይሄ ከባድ ነው። በዛ ላይ ደግሞ ሜርሲ የእነሱ ተባባሪ ሜርሲ እንግዲህ እንደምታውቁት አቶ አምናን በጣም ለሷ ክብር አላት፣ በጣም ክብር አለው እንደምታውቁት። በጣም በሚያሳዝን ነገር እንግዲህ አካሌ አክስቴ ብሎ አክብሯት፣ እንደውም እናሳራ እንግዲህ ቤት ውስጥ ያ ነገር ሲፈጠር እንዴት አድርጎ ከቤት ውስጥ እንዳባረራት እና ከቤት ውስጥ ካልወጣሽ ብሎ እንዴት እንዳደረጋት አይታችኋል ማለት ነው ቤተሰቦቼ። ግን ምንድነው የተፈጠረው አሁን? በጣም በሚያሳዝን ነገር ቤተሰቦቼ ያንን ነገር አይደለም በጣም ስላችሁ እንግዲህ እሷ ግን በጣም ክፉ ከጠላቶቹ ጋር አብሮ ተባብረው እሱን መበቀል ማለት ነው። ይብን የወንድሜ ልጅ ትላለች። የወንድሜ ልጅ በጣም ወደዋለሁ፣ በጣም ነው የማከብረው ስላለች ሰው ልጅ እንዴት ሰውን እያወደዳችሁት ሰዎችን ወዳለሁ እያላችሁ እንዴት ትጎዳላችሁ? ሳስበው ማንም ሰው የሚወደውን ሰው እንዲጎዳ አይፈልግም አይደል? እንዲያዘን አይፈልግም። ግን እዚህ ጋር የምታት ወይዘሮ እንትና ተብዬዋ የሱን ውድቀት ያለ ወንድሟ ልጅ ውድቀት ስብራት ነው እየፈለገች ያለችው ማለት ነው። እግዚአብሔር በሚያውቀውና በጣም ነው የሚያሳዝነው ቤተሰቦች። እኔ ልቤ ነው ስብር ያለው ማለት ነው። ወይዘሮ ሜርሲ ነገር አብዛኛ ማለት ነው። ጄሪ ደግሞ እንግዲህ መቀመቅ ውስጥ እየገባች ትገኛለች። በእርግጥ አመጣጧም አስቸጋሪ ነው ለእንደዚህ አይነት ሰዎች። በነገራችን ላይ ማዘኑን ከባድ ነው። ያው ስላችሁ እዚህ ቤት የገባችበት አላማ ለፍቅር ብላ አይደለም። ለፍቅር ብላ በትመጣ ችግር የለውም። ፍቅር ስላላት ወዳው ነው አፍቅራው ነው ብለን እንላለን። እንደምታውቁት እሷ ግን እዚህ ቤት የመጣችበት ምክንያት የአቶ አምናንን ገንዘብ እንደ አቶ ሙስጠፋ ለመብላት ነበረ፣ ግን አልተሳካለትም። ምክንያቱም አቶ አምናን የራሱ የሆነው ነገር እንግዲህ ያቺ ህጻኗ ልጅ ሲያስፈታ ሁሉንም ብር ወስዶ ለሷ ሰጥቷል። የባንክ ቤቱን እንትኑም ማለት ነው። ይሄ ምን ነበረ ስሙ የባንኩን እንትን ማለት ነው። የድርጅቱን ግማሽ የሱን ድርሻ ሰጥቶ ነው እንግዲህ እንትናን ያስወጣው ማለት ነው። ያቺ ትንሿ ልጅ ማለት ነው። አሁን የአቶ አምናን ድርሻ የለም። በጣም በሚያሳዝን ነገር ማለት ነው። ደስ የሚለው ነገር ማለት ነው ለምን መሰላችሁ? ያው እኔ የአቶ አምናን ገንዘብ ይጥፋ ማለት አይደለም። ባይጠፋ ደስ ይለኛል። የማንም ሰው ገንዘብ ሀቅ ንብረቷ ይጥፋ፣ ግን ትማራለች። ገባችሁ? ትማራለች። አሁን ወይ እፋታለሁ የሆነ ነገር ፈልጋለሁ ብላ እግሯን ስታነሳ እግሯ ወደ ኋላ ነው የሚቀረው ማለት ነው። ምክንያቱም በአቶ አምናን ያለ ነገር ምንም ነገር እንዳሌለ ስታውቅ ማለት ነው። በእርግጠኝነት ሆኜ የምናገረው
እንግዲህ ቤተሰቦች የምንላቸው ፈልጌ ነው። ብር ፈላጊ ሰዎች ፍቅርን ሳይሆን በነገራችን ላይ ያልተሳካላትም እኮ ሲጀመር አቶ አምናን ያው በፎንቋሉ ወደቀ። አቶ አምናን በፎቃ የወደቀው ማን ነው? ብሌንዬ ናት። ብሌን ያው በጣም ቆንጅዬ ልጅ ነች። አስተዋይ ሴት፣ ምግባር ያላት፣ ትትና ያላት ልጅ ናት። ተሳክቶላታል አቶ አምናን። በቃ ከብሌን ጋራ ጊዜያቸውን ሰዓታቸውን ይቀጫሉ። ያቺ ደግሞ ወይ ስትል ጊዜዋን ትፈጃለች ማለት ነው። ምንም ልንተባበርሽ አንችልም። ጄሪዬ ከአቶ ሙስጠፋ ጋራ ፈታ ዘና በይ። አቶ ሙስጠፋ ሲጀመር እሱም በፍቅር አይፈልግሽም። በእርግጥ ምንም ማድረግ አንችልም። ታዲያ እንተባበርሽ፣ ምክንያቱም አመጣጥሽ መንገድሽ ጥሩ ስላልሆነ በፊትም ሰው ገፍተሽ ስለመጣሽ በፊትም ሙስጠፋን ያን ሁላ ዋጋ አስከፍለሽ እስከመጣሽ ድረስ ይበልሽ ነው የምለው። እኔ በራሴ ምንም አይደለም። ያው ልቦና ይስጥሽ። በእርግጥ ደግሞ ከአባቴ ከአምላኬ ከኢየሱስ ክርስቶስ እንዳታጣይኝ ይቅር በይኝ። ይቅርታ መድኃኒዓለም አባቴ እና ስለዛን መልካም ጊዜ። ለማንኛውም ቤተሰቦች ይሄ ድራማ እኮ በእናታችሁ ከፈጣሪ ያጣላለ ትርክቱ